በዚህ ዘመን በጣም ከባዱ ነገር ምን እንደሆነ ታውቃላችሁ? ወዳጅ ከሚመስል ጠላት መጠንቀቅ። ጠላትን መጠንቀቅ በጣም ቀላል ነገር ነው። በቃ ጠላትነቱን አውቃችሁታል፣ ትጠነቀቁታላችሁ። ወዳጅ ከሚመስል ጠላት መጠንቀቅ ግን በጣም ከባድ ነገር ነው። ይኸውላችሁ ሁልጊዜም ስትጸልዩ አምላኬ ሆይ ወዳጅ መስሎ ከሚያጠቃይ ሰው ጠብቀኝ እያላችሁ ጸልዩ። ቅዱስ ዳዊት እኮ ወዶ እንዳይመስላችሁ እንደዚህ ያለው በመዝሙር 40 ቁጥር 9 ላይ ብእሴ ሰላምየ ዘኪያሁ እትአመን ዘይሴሰይ እክሌ አንሳ ሰኮናሁ ላዕሌየ። የሰላም ሰው ያልኩት የምተማመንበት ሰው እንጀራዬን ያበላሁት ተረከዙን በላዬ ላይ አነሳለ። ታዲያ ወዶ ይመስላችኋል? በሆነ ሰውማ ተከርቷል። ወዳጄ ባለው ሰው ተከርቷል ቅዱስ ዳዊት። እና ከወዳጅ ጠላት ይጠብቃችሁ። አንድ አባት እንደውም እንደዚህ ብለው ይጸልዩ ነበር ይባላል። አምላኬ ሆይ እኔ ከጠላቴ እጠነቀቃለሁ፣ አንተ ደግሞ ከወዳጅ ጠብቀኝ ይሉ ነበር ይባላል። የወዳጅ ጠላት በጣም ከባድ ነው፣ አታውቁትማ። ስለዚህ ሁልጊዜም ስትጸልዩ ወዳጅ መስሎ ከሚያጠቃይ ጠላቴ ጠብቀኝ እያላችሁ ጸልዩ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለሁሉም ሼርና ኮፒ ሊንክ እያደረጋችሁ አዳርሱልኝ። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ድርሳናትን መቼ ነው መጸለይ ያለብን? እነግራችኋለሁ። ሁላችሁም በተቻላችሁ መጠን ለሁሉም አዳርሱት ቪዲዮ። ብዙዎቻችሁ በውስጥ መስመር ሁሌ የምትነግረን ስለ መዝሙረ ዳዊት ጸሎት ነው፣ ስለ ድርሳናት ለምን አትነግረንም? መቼ ነው መጸለይ ያለብን እያላችሁ ብዙዎቻችሁ ጠይቃችሁኛል። እነግራችኋለሁ እንጂ እንዴ ለምንድን ነው ጠይቃችሁኝማ ዝም አላችሁም? ግን አብዛኞቻችሁ እንዳይከፋችሁ ማለት በውስጥ መስመር በጣም ብዙ ጥያቄ ስላለ የሁሉንም ማዳረስ በጣም ስለሚከብድ ነውና ያው ያገኘሁትን እመልሳለሁ። ግን እስከዛሬም ያልመለስኩላችሁ ካላችሁ በዚያው እንግዲህ ይቅርታ አድርጉልኝ። እየተቻለ ጊዜ እንግዲህ እየፈለኩ መልስላችኋለሁ። እና ድርሳናትን መቼ ነው የምንጸልየው ሲባል ለምሳሌ በየቀኑ ያ ማለት ለምሳሌ ዛሬ ሚካኤል ከሆነ የሚካኤልን ድርሳን መጸለይ እንችላለን። ገብርኤል ከሆነ የገብርኤልን ድርሳን፣ ሩፋኤል ከሆነ የሩፋኤልን ድርሳን፣ ገድላትንም እንደዚሁ በየቀናቸው ታቦቱ በሚውልበት ያ ማለት የጊዮርጊስ ገድል ማንበብ ከፈለግን በ23 የተክለ ሃይማኖትን ከፈለግን በ24 እንደዚህ በየቀኑ እያስገባን መጸለይ እንችላለን። የግዴታ ግን አይደለም። ዋናው ጸሎት ምንድነው ብያችኋለሁ? መዝሙረ ዳዊትና ውዳሴ ማርያም። ይሄ ድርሳናት ገድላት ምናምን የሚጸለየው ከጸለያችሁ መጸለይ ያለባችሁ ከዚህ በኋላ ነው። ከዚህ በኋላ ከመዝሙረ ዳዊትና ከውዳሴ ማርያም በኋላ ነው የሚጸለየው። እሺ እስኪ ሁላችሁም እሺ እያላችሁ ጻፉልኝ። እወዳችኋለሁ። ክብር በሉልኝ። ለሁሉም ታዲያ አዳርሱልኝ። ቤቱን ደግሞ ሁላችሁም ፎሎ አድርጉ። የእውነቴን ነው፣ ትጠቀማላችሁ። ክበሩልኝ። ይህች ልጅ እንግዲህ አርሲ ላይ ከተረፉት መካከል ላይ ሁለት ሰዎች መካከል ላይ አንደኛዋ ናች። የምትለውን ስሙት። እማ እንዴት ነሽ? እንዴት ነሽ? ደህና ነሽ? አለሽ? ትበረቻለሽ? አይዞሽ። እሺ ከከብቶች ጋር ነው የወሰዷችሁ? ወስደው ከዛን እናንተን እንዴት አደረጓችሁ? አንበረከኳችሁ? ማማ አለ መጥቀስ ትቻለሽ? የተወሰኑትን መጥቀሳችን ከእናንተ ጋር ያሉትን ሰዎች ማለት ከእናንተ ጋር ወስደው እዛ አንበረከኳቸው ንገሪኝ እስቲ። ማማ ናቸው? እሞድሽ፣ ጋሼ፣ ሄሊ፣ ሶፊያንያስ፣ ሚኪያስ፣ አበበ፣ ሰርኬ። እሺ መርቺ፣ ጠንክሪ። እግዚአብሔር አምላክ አንቺ ጋር ይሁን። እግዚአብሔር አለ። እሺ ትድኛለሽ። እሺ ትድኛለሽ። እኔ ቆንጆ እግዚአብሔር ካንቺ ጋር ይሁን። ቅዱስ ሚካኤል እንግዲህ እንደሰማችኋት እንደ ሰው ተወልዳ አድጋ፣ ነገር ግን ከከብቶች ጋር ወስደው ነው ያንበረከኳቸው። የሞቱ ሰዎችን ዝርዝርም ስማቸውም ታውቋል። ነፍስ ይማር። በጥቅምት ወር 2018 ዓመተ ምህረት ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን
የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ሕገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ይህን አስነዋሪ ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ሕይወታቸውን ላጡት ወገኖቻችንም እግዚአብሔር አምላክ ዕረፍተ ነፍስን እንዲያድልልን ቅድስት ቤተክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት 20 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ጋይስ ስውራ ማርያም የሄዳችሁ ሁሉ ይህንን ቪዲዮ እንዳታሳልፉት እባካችሁ። ማስተዋል በአሁን ሰዓት እኛን ሌላ ነገር ውስጥ ለመክተት እየጣረች ስለሆነ ሁላችሁም ይህን ቪዲዮ ኮፒ ሊንክ አድርጉት። ይህ የምታዩት ምስል አድኖ መጀመሪያ ስውሯ ማርያም በርነ የነበረ ነው። ታውቁታላችሁ ሁላችሁ። ፎቶ ያልተነሳበት ሰው የለም። ይሄን እንደምታዩት እዛ የሚሸጠው ነው። ስለዚህ የዚህንና የዚህ ልዩነት ይዩት። እኛ ይሄ ነገር ትክክል አይደለም ብለን አሁን ሰሞኑን በቀለም እያስጠፋችሁ ሌላ እያሰራች ትገኛለች። ይሄ የምታዩት ደግሞ ትክክለኛው ነው። ይሄንን ባልናት መሰረት ሌላ ዓላማ እንዳመጣን አድርጋ እኛን ከአባቶች ጋር እያነካካች ስለሆነ እባካችሁ ሼር ኮፒ ሊንክ አድርጉት፣ ለሁሉም አድርሱ። ሽፋን ሰጥቶ የሚያሳርደው አብይና ሽመልስ ናቸው። ተባባሪው ሊቀ ጳጳሱ ናቸው። ይሄም በጅማም አይተናል። ጅማ በሻሻ ሰው ሲያልቅ ሊሙ ለገዳም የተሰጠ ቦታ መሰረት ሲፈልስ የዛ አካባቢ ሊቀ ጳጳስ አንድ ቀን አልተናገሩ። እነዚህ ሰዎች አሉበት ነው እልቂታችን ውስጥ አሉበት። እነዚህ ሰዎች እረኞች አይደሉም፣ ፈጽሞ አይደሉም። ተጠንቀቁ። ድርጅቱ በሚሊዮኖች ዘርፎ ከሀገር ወጥቷል። ካናዳ፣ አውስትራሊያ እንዲሁ ደግሞ የተለያዩ ኢሮፕ ሀገራት ላይ በትምህርትና በስራ ወስዳለሁ የሚለው ይህ ሳቢና የሚባለው ድርጅት ከ150 ግለሰቦች ላይ ወደ 15 ሚሊዮን ብር የሚጠጋ ገንዘብ ይዞ እንግዲህ መጥፋቱ ነው እየተነገረ ያለው። እጅግ ያሳዝናል። ያልፍልናል፣ ሰርተን እንለወጣለን በማለት ካናዳን ጨምሮ ሌሎች ሀገራት እንወስዳለን በሚሉ ድርጅቶች ተበላን የሚሉ ኢትዮጵያውያን እጅግ እንግዲህ በዚህ ሰዓት እየተበራከቱ ይገኛሉ። የሙሴ ሰለሞንን ማስታወቂያ አይቼ በሚሊዮን የሚቆጠር ብሬን ተበልቻለሁ። ከትላንት ጀምሮ እንግዲህ ሙሴ ሰለሞን መታሰሩ የተገለጸ ነበረ። ይሄ ቪዲዮ ከደረሳችሁ ኮፒ ሊንክ 20 ጊዜ አድርጉልኝ። እንዲሁም አካውንት የተንቀሳቀሰ ስላልሆነ ፎሎ እንድታደርጉኝ ጥሬን አስተላልፋለሁ። ብዙዎቻችሁ እንግዲህ በሙሴ ሰለሞን መታሰር ያላችሁን ቅሬታ እየገለጻችሁ እንደሆነ እያየው ነው። እውነት ለመናገር ሙሴ ሰለሞን መታሰር ያለበት ሰው ነው። ለምን መታሰር አለበት ለሚለው ብዙ ምስኪን እናቶች እንዲሁም ወጣቶች ያላቸውን ሀብት፣ ገንዘብ፣ መሬትም ቤትም ሽጠው ነገ ላይ እናታችንን እንጦራለን፣ ቤተሰባችንን እንረዳለን ብለው እንዲሁም እናቶቻቸው ይጦሩናል፣ ይደርሱልናል ብለው ብዙ ሀብታቸውን ሽጠው እንግዲህ ልጆቻችን ወደ ውጭ ሀገር ሄደው ተምረው ወይም ደግሞ ስራ ይዘው ያግዙናል ብለው ተስፋ አድርገው በሱ ማስታወቂያ ምክንያት ብራቸውን ተበልተው ነው ያሉት። እናም ይሄ ሳቢና ኮንሰልታንሲ የሚባለው ድርጅት ደግሞ ገንዘባቸውን ሰብስቦ በልቶ ጠፍቶ ነው ያለው እና
አንድ ማስታወቂያ ስንሰራ ኃላፊነት በጎደለው መልኩ ስለምንሰራለት ድርጅት በቂ እውቀት ሳይኖረን ማንነቱን ሳናረጋግጥ ማስታወቂያ መስራታችን ይሄን ሁሉ ኪሳራ እንደሚያመጣ አስቀድሞ ማሰብና መጠንቀቅ አስፈላጊ ነበረ እና ስለዚህ እነዚህ ሰዎች እንግዲህ ገንዘባቸው ባዶ ቦታ ተበልቶ ነው የቀረው። ስለዚህ ኃላፊነቱን ደግሞ መውሰድ አለበት ማለት ነው። ማስታወቂያ ሰርቶ እነዚህ ሰዎች ሄደው ብራቸውን እስከተበሉ ድረስ ኃላፊነት የመውሰድ ግዴታ አለበት ማለት ነው። ስለዚህ ዞሮ ዞሮ ከወንጀለኛ ጋር ተባባሪ ነበረ። ተባብረው እሱም የራሱን ድርሻ አግኝቶ እነሱም ጥቅማቸውን አግኝተው እነዚህን ሰዎች አጭበርብረው እንግዲህ ድርጅቱ ከኢትዮጵያ አሁን ላይ ወጥቶ ስላለ በሕግ ቁጥጥር ስር ሊውል ችሏል። እንግዲህ አሁን እየወጡ ባሉ ዜናዎች መሰረት እሱ በቁጥጥር ስር የዋለበት ዋናው ምክንያት ይሄ ምክንያት እንደሆነ ነው እየተጠቀሰ ያለው። ስለዚህ የነዚህን ምስኪን እናቶችና ልጆች ገንዘብ ወይ መመለስ ያስፈልጋል፣ ካልሆነም ደግሞ እንደዚህ በሕግ ተይዞ ጉዳዩን የሕግ አካላቶች አጣርተው ለእነዚህ ሰዎች ፍትህ ሊሰጡ ያስፈልጋል ማለት ነው። ከዚህ አንጻር ነገሩን ልትመለከቱት ያስፈልጋል። ይፈታ ማለታችሁ መልካም ነው። ነገር ግን የእነዚህ ሰዎችም የፍትህ ጥያቄ መልስ ሊያገኝ የሚገባው ጉዳይ ነውና አካውንቴን ፎሎ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እንገናኛለን። ቴንኪዩ። ሙሴ ሰለሞን ገባ አሉ። ሙሴ ሰለሞን እስር ቤት ከገባ ፖሊስ ስራውን እየሰራ ነው ማለት ነው፣ ጀመረ ማለት ነው ስራውን። ስለዚህ አመሰግናለሁ፣ እናመሰግናለን፣ በርታ ነው መባል ያለበት እንጂ ሙሴ ሰለሞን ስለገባ እሪ የምትልበት ምክንያት ባይዚ ይሄ ነገር ለሁላችሁም እዚህ አካባቢ እዚህ ሰፈር ላላችሁ ከሌቦች ጋር ተባብራችሁ የድሃን እንባ የምታፈሱ ሰዎች፣ አስተዋዋቂ ነን የምትሉ ሰዎች ለእናንተም ጥሩ ትምህርት ነው የሚሆነው ይሄ። ስለዚህ በዚህ ሁኔታ መቀጠል ነው ያለበት እንጂ ሙሴ ሰለሞን ታሰረ ምናምን 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 አይቀልጥም እኮ ሰው ነው። ስለዚህ በህግ አግባብ ጉዳዩ በህግ አግባብ ይታያል። የድሃ እንባ እንትን ብሎ አይደለ እንዴ ከተበላችሁ በኔ ስም እመት ይመለስላችኋል ብሎ አልነበረ? ይመለሳ አሁን። ስለዚህ መታሰሩ ብዙም እኔ አመሰግናለሁ ነው የምለው። እውነት ስራውን እየሰራ ነው ያለው። ብዙዎቻችሁ አላችሁ። አሁን መጥራት እንችላለን ያልተያዙ እነ መንሱር ጀማል፣ እነ ሰለሞን ቦጋለ፣ እነ ሰራዊት ፍቅሬ፣ እነ ዳንኤል፣ እነ ይገረም ደጀኔ፣ እነ ወንድም ካሊድ፣ እነዚህ ሁሉ መያዝ አለባቸው። ቢኮዝ የብዙ ድሃም ቤት አፍርሰዋል። በሙሴ ሰለሞን ከተጀመረ ወደዚህም ሂዱባቸውና በርቱ ማለት ነው የሚያስፈልገው። እሪ አይደለም። ለምን እሪ ይላል? ወንጀለኛ መያዝ ስላለበት ማለት ነው። የሌባ ሲጀመር የአሁኑ ፖለቲካ የነቀል ተከል ፖለቲካ ነው የምለው። ነቀል ተከል አንድ ነገር ይጀምራል። ያ ነገር የት እንደሆነ እንትን ሳይሆን ወዲያው ወደ ሌላ ይሄዳል። ይሄ ማህበረሰብን ለማህበረሰብ መልካም መምስሎ ለመታየት ነው እንጂ ለመደረግ እንዲደረግ አይደለም። እነዚህ ተቋቋሙ የተባሉት በሙሉ ድርጅቶች የመንግስትን በጎ ነገር እንዲገልጹ ነው እንጂ ስራ እንዲሰሩ አይደለም። ስራ እንዲሰሩ በፍጹም አይደለም። ይሄ እኔ እዚያ ነበርኳ። ስራ እንዲሰሩ ሳይሆን የጠቅላይ ሚኒስቴሩ አዲስ ሀሳብ አመንጭነት አለ። ያንን አዲስ ሀሳብ አመንጭነት እነዚህ ድርጅቶች ይገልጻሉ። በጠቅላይ ሚኒስትሩ ተቋቋመ ይባላሉ። ይስሩ አይስሩ ዳዝም ማተር። ከዚያ ይከስማሉ። ምን እንዳደረጉ አይታወቅም። ምን እንደጀመሩ አይታወቅም። ወዴት እንደሄዱ አይታወቅም። የለም እንዲሰሩም አይፈለግም። ዋናው ነገር አዲስ ሀሳብ አመጡ ተብሎ በዚያ ነገር እንዲደረግ ታሪክ እንዲጻፍ። ይኸው አንተም እኮ ነገርከን። በሀገሪቱ ታሪክ የሰላም ሚኒስቴር የተቋቋመው በዚህ ነው አለ። ይህን ነው የሚፈልጉት እነሱ። ሲጀመር የሰላም ሚኒስቴር ምንድን ነው የሚሰራው ተብሎ ተጠይቆ እኮ እኛ ተሰብስበን ነበር 1 2 3 ቀን። እራሱ ምን እንደሚሰሩ እንኳን አያውቁም። ልንገርህ፣ ምንድን ነው የምትሰሩት ተብሎ ቢጠየቁ በዛ ከተባለ የሃይማኖት ተቋማትን መመዝገብ ነው። አዲስ የሚመሰረቱ የፕሮቴስታንት ሃይማኖትን ይመዘግባሉ፣ ፈቃድ ይሰጣሉ፣ አለቀ። ከዚያ ያለፈ አንድ ነገር ያደርጉ። ስለ ይቅርታ
ድምፁም አይነሳም። ምን ሆንና ነው የሚሉ። ስለዚህ ይሄ የነቀል ተከል ፖለቲካ ለዚህ ለፖለቲከኞቹ ይንቃለጠ ገጽታ የገጽታ ግንባታ እንዲሆን ተብሎ የተሰራ ነው። እነዚህ የኮሚሽን ሌላም አለ እንጂ የደንበር ነው የምን ኮሚቴም ነበር እንጂ ይባላል። አሁን ወደ 4 ነው 5 ሆነ። የእርቅና የሰላም ከዚያ እንደገና የደንበር አሁን ደግሞ የምን ኮሚሽን ነው? የእርቅ ኮሚሽን ነው ምናምን የእርቅ ኮሚሽን የሰላም ሚኒስቴር 4 ሆኑ። አንዳቸውም በስልጣን ያሉትን ሰዎች አይ ይሄ ነገር እኮ ከባድ ነው ለእናንተ አያዋጣም ብለው የጠየቁ የሉ። የይቅርታ ጉዳይ የንስሐ ጉዳይ በአደባባይ እናርግ ብለው የጠየቁ የሉ። ሌላው ቀርቶ ከነሱ ቀረብ ያሉ ጳጳሳት ራሱ ንስሐ የሚለው ነገር አይቀበሉትም። ደግሞ ያንን ጥቁር ልታመጡብን ነው የሚሉት። በጣም ነው የሚንቀጠቀጡት፣ ይፈሩታል። እና የለም እንደዛ አይደለም። ቢሆን ኑሮ የመጀመሪያው እነ ብፁዕ አቡነ አብርሃምና እነ ካርዲናል የተሰለፉበት እሱ ነበረ ሊሆን የሚችለው ቢሆን ኑሮ። ግን እነ ስም አይጠሩ ያንን የፈለጉበት ምክንያት እንዲህ አይነት ታይቶ አይታወቅም ተብሎ እንዲታለፍ ነው እንጂ ወደ ስራ እንዲገባ አይደለም። ምክንያቱም ወደ ስራ ከተገባ ከነሱ ነው የሚጀምረው። እናንተ ምን እያደረጋችሁ ነው የሚባለው። ጠይቀው ነበር አንድ ጊዜ የሃይማኖት ተቋማት ውስጥ እጀ ነበረ እዚያ እና ብፁዕ ቅዱስነታቸው ወክለው በደብዳቤ ማለት ነው። እና እዚያ ሄጄ ቁጭ ብዬ እንዲያው ሰላም እንፍጠር እንዲያው ምናምን አሉ። እንደዚያ ነው የምትፈልጉ? ኦኬ እንግዲህ ስሙኝ አልኳቸው። ወኔውና አቅሙ ካለን መጀመር ያለብን ከጠቅላይ ሚኒስትሩ ነው ያልኩት። ወኔውና አቅሙ ካለን ለምንድን ነው ጠብ ከሌለበት ቦታ አሁን በእርቅ ላይ እንነጋገረዋለን። ምናልባት አንተ እንትን ካለ በእርቅ በሚለው ጉዳይ ላይ ነው። አሁን የንስሐ ጉዳይ ነው። በንስሐ ጉዳይ አንደኛ ቤተክርስቲያን፣ የሃይማኖት ተቋማት ይሄ ጉዳይ ከባድ መሆኑን በኃላፊነት መውሰድ መቻል አለባቸው። መንግስትን ማስገደድ ነው። እንደ ነነዌ ሰዎች የነነዌ ሰዎች እኮ ነው አንደኛው ሞዴሌ የነነዌ ሰዎች ናቸው። ዮናስ ሄዶ ተናገረ። ያ ነነዌ ዋናው ከተማ ዳውንታውን ነው እያስባለሁ። ዳውንታውን ዋና በቃ የገበያ ሰንተር ከሆነው ነነዌ በሶስት ቀን ውስጥ ትደመሰሳለች አለ። በነገራችን ላይ እንግሊዘኛው በ40 ቀን ውስጥ ነው የሚለው። የኛ አማርኛ ነው ወደዚያ እንትን ያለውና የኛ ከሰባ ሊቃናት ስለተተረጎመ ነው። የሰባ ሊቃናቱም እንደሱ ትክክለኛው የትኛው ነው ብፁዕነቱ? አይዶን ነው። እኛ ከሰባ ሊቃናት ነው የተረጎመው። የሰባ ሊቃናቱ እስካሁን ድረስ ተቀባይነት አለው እና በ3 ቀን ውስጥ ትገለበጣለች ሲል ወዲያውኑ መንግስት አይደለም ያወጀው፣ ማህበረሰቡ ነው ቀጥ ያለው። እንዲያውም እኔ ሊከፋፍሉ የመጡ ጥቁር ሊያለብሱት የመጡትን የጥበቃ ጓዶች የጥበቃ ሰራተኞች ራሱ ማህበረሰቡ ጥቁር ለብሶ ጠበቃቸው። ሱቁን ሊዘጉበት የመጡትን ራሱ ማህበረሰቡ ሱቁን ዘግቶ ስራ አቁሞ አገኙት። ምን ያረጉታል? ከተማይቱ ጸጥ አለች። ጸጥ። እኛ እኮ ጥቁር ያን ጊዜ እኮ ነው እና ጥቁር ለበስን አይደል? እኛ ቤተክርስቲያን የትኛውን ቤተክርስቲያን ቀጥ አላለን። ያን ጊዜ ሌላው ማህበረሰብ ቢረዳን እኮ ወደ ንስሐ ይመጡ ነበር። ግን ይረዳን የለም። ኦርቶዶክስ ብቻ ናት እንደዚያ ስልጣን ፈልገው እንደውም ወደዚያ የኛዎቹ ሳይቀሩ መከራ ሲያሳዩ እና ማህበረሰቡ ይችላል። መንግስትን ማስገደድ ይችላል። አስገድደን እናውርድህ እያልነው አይደል? አስገድደን እናውርድህ ከሚሉት ይልቅ አስገድደን እንለውጥህ፣ አይምሮህንና ሐሳብህን እንለውጥህ፣ ወደ ንስሐ ግባ፣ ደም አፍሰሳል። እስካሁን ድረስ የፈሰሰው ደምም አንተ አሁን ስላለ ተጠያቂ ነህ። ምክንያቱም እግዚአብሔር የሚያውቀው አንተን ነው። አሁን ድንግል ማርያም በማርያም ይዣችኋለሁ። ይህንም ማላም እያለቅም ቲክቶክ ነው። አሁን ግን እንድምል ያስገድደኝ የእመቤቴ ልጅ የስውሯ ማርያም ልጅ ከወንበዴዎች እጅ እንዲወጣ ፈልጋለሁ። ስውሯ ማርያም ገዳም ስር አንድ ልጅ ተደብድቦ መገደሉን ሁላችን የምናውቀው ነገር ሲሆን ይህን ልጅ በማውጣታችን ለምን ተገደለ ድምፅ ኃይል በመሆናችን አጸደ ማርያም ገዳዮችን ልካብን እያስፈራራችን ትገኛለች።
በየቤታችን ገዳይ ተልኮብናል። ይህንን መረጃ ለሁሉም ህዝበ ክርስቲያን አስተላልፉልን። ሼር ኮፒ ሊንክ አድርጉ። አሁንም የራሷን የጸጥታ ኃይል ያቋቋመች አጸደ ማርያም የምትባል ሴት ሁላችንም እያስፈራች እዛም ሄዱ ገዳም ውስጥ የሚሄዱ ባሶችን እስከ 10 እስከ 20 ሺህ ብር እያስከፈለች ደረሰኝ እዚያ ያስቆረጠች ለምን መጣችሁ እያለች እያስፈራች ትገኛለች። ይህንን ነገር ለሚመለከተው የመንግስት አካል አስተላልፉልን። መንቀሳቀስ አልቻልንም። ከአንድ ቦታ ወደ አንድ ቦታ መሄድ አልቻልንም። እባካችሁ ውድ ተወዳጆች በዕለተ ቀን አዣችኋለሁ በእመቤቴ ይህን ነገር ለሁሉም ህዝበ ክርስቲያን አስተላልፉ። በደል የደረሰባችሁ ሁላችሁም ኮመንት ላይ እየጻፋችሁ ሼር ኮፒ ሊንክ አድርጉ። አመሰግናለሁ።